ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ብልጽግና ፓርቲ ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉ ተገለጸ። የኢራንና አሜሪካ ድርድር በስዊዘርላንድ መጀመሩን ተገለጸ። ሰሞኑን ለ7 ቀናት የተሰጠው የ2018 ዓመተ ምህረት የቅድመ ምረቃ የመውጫ ፈተና ከ224 ሺህ በላይ ተማሪዎች መውሰዳቸውን የትምህርት ምዘናና ፈተናዎች አገልግሎት መረጃ ገለጸ። በእርግዝና ወቅት የቅድመ ወሊድ ክትትልና የአልትራሳውንድ ምርመራ ህይወትን የመታደግ እና የጽንስ ጤንነትን አስቀድሞ የመጠበቅ ሚና የጎላ እንደሆነ ዶክተር ሰለሞን ገለጹ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። ብልጽግና ፓርቲ ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን ተገለጸ። ገዢው ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ በህዝብ ተወካዮች ምክር ቤት ከፍተኛውን መቀመጫ በማግኘት ማሸነፉን የኢትዮጵያ ምርጫ ቦርድ አስታወቀ። በዚህም መሰረት ብልጽግና ፓርቲ ከ547 የህዝብ ተወካዮች ምክር ቤት መቀመጫዎች 438ቱን አሸንፏልም ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ እሁድ ሰኔ 14 2018 ዓመተ ምህረት አዲስ አበባ ውስጥ ባካሄደው ስነ ስርዓት የተረጋገጡና የጸደቁ የምርጫ ውጤቶችን ይፋ አድርጓል። በሰባተኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 41 የግል እጩዎች ደግሞ 8 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፋቸውን በተጨማሪ ይፋ ሆኗል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ የአሁኑን ምርጫ ሲያሸንፍ ለሁለተኛ ጊዜ ነው። ብልጽግና በአዲስ አበባ ከተማ 20 የህዝብ ተወካዮች ምክር ቤት መቀመጫዎችን፣ በአማራ ክልል 117፣ ቤኒሻንጉል ጉሙዝ 8፣ በጋምቤላ ክልል 3፣ በኦሮሚያ ክልል 167 መቀመጫዎችን ማሸነፍ ችሏል። በሲዳማ ክልል እንዲሁ 17 መቀመጫዎችን፣ በደቡብ ምዕራብ ኢትዮጵያ 17፣ በደቡብ ኢትዮጵያ ደግሞ 35 መቀመጫዎችን አሸንፏልም ተብሏል። በማዕከላዊ ኢትዮጵያ ብልጽግና ፓርቲ 28 መቀመጫዎችን፣ በሶማሌ ክልል ደግሞ 19 መቀመጫዎችን አሸንፏል። በዚህም በሰባተኛው ጠቅላላ ምርጫ ላይ ጦርነት ሊከሰትበት ይችላል ተብሎ በተሰጋበት እና 38 መቀመጫዎች ባሉበት በትግራይ ክልል ለሁለተኛ ጊዜ መራጮች አልተሳተፉም። የፌዴራል መንግስቱና የህወሓት መሪዎች አንዳቸው ሌላኛቸው ላይ ጦርነቱን ያስቆመው የፕሪቶሪያውን ስምምነት ባለማክበር እየተካሰሱ እንደሚገኙም ተገልጿል። በተመሳሳይ የሀገሪቱን አብዛኛውን የህዝብ ብዛትና የቆዳ ስፋት በሚሸፍኑት በአማራና በኦሮሚያ ክልሎች ውስጥ ካለው የታጣቂዎች እንቅስቃሴ ጋር በተያያዘ በአንዳንድ አካባቢዎች ምርጫው አልተካሄደምም ተብሏል። የኢትዮጵያ ምርጫ ቦርድ ባለፈው ግንቦት 24 2018 ዓመተ ምህረት የተካሄደው ምርጫ ላይ በጥቂት የምርጫ ክልሎች ካጋጠሙ ችግሮች በስተቀር ሂደቱ ስኬታማ እንደነበርም ገልጸዋል። ድምጽ ባልተሰጠባቸው የምርጫ ክልሎች መራጮች ድምጻቸውን እንዲሰጡ እንደሚደረግ፣ ነገር ግን ቀኑ መቼ እንደሆነ ቦርዱ አልገለጸምም ተብሏል። በጠቅላይ ሚኒስትር አብይ የሚመራው ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፍ ችሏልም ተብሏል። ይህም ከፍተኛ ቁጥር በመሆኑ በሚቀጥለው ዓመት መስከረም ማብቂያ ብልጽግና ፓርቲ የሚመራ መንግስት የሚመሰረት ይሆናል። በዚህም ጠቅላይ ሚኒስትር አብይ አህመድ ለሚቀጥለው 5 ዓመታት ወንበራቸው ላይ ሊቀጥሉ ይችላሉም ተብሏል። የኢራንና አሜሪካ ድርድር በስዊዘርላንድ መጀመሩን ተገለጸ። የኢራንና አሜሪካ ድርድር የኳታር አደራዳሪዎች እንዲሁም ከመነሻው ጀምሮ ሰላምና ስምምነት እንዲሰፍን ታሸማግል የነበረችው ፓኪስታን በተገኘችበት በስዊዘርላንድ መጀመሩን ቢቢሲ ዘግቧል። ድርድሩ በሊባኖስ የተኩስ አቁም ላይ እንዲሁም በኢራን እንዳይንቀሳቀሱ በተደረጉ ሀብቶች ላይ እንደሚያተኩርም ተገልጿል። በሌላ በኩል የኢራን ፕሬዝዳንት የሆኑት ማሱድ ፓዜሽኪያ የሀገሪቱ ወታደራዊ አዛዦች በሙሉ ድምጽ ድርድሩን መደገፋቸውን ተናግረዋል። ፕሬዝዳንት ፔዚኪያን ሁሉም ከፍተኛ አመራሮች ድርድሩ መካሄድ እንዳለበት ተስማምተዋል ብለዋል። ይህም በኢራን በኩል ለዚህ ድርድር የተሰጠውን ከፍተኛ የውስጥ ድጋፍ ያሳያልም ተብሏል። ቀናት በፊት በአሜሪካና ኢራን መሪዎች ደረጃ ጦርነቱን ለማስቆም ስምምነት መፈራረማቸው ይታወሳል። ይህን ተከትሎ ኢራን የሆርሙዝ ስርጥን ከፍታ ነበርም ተብሏል። ነገር ግን እስራኤል ሊባኖስ ላይ የምታካሂደውን ወታደራዊ ዘመቻ አላቆመችም በሚል ስርጡን መልሳ ዘግታለች። በትላንትናው ዕለት በስዊዘርላንድ የተጀመረው ድርድር የሊባኖስ የተኩስ አቁም ላይም ያተኩራል ተብሏል። ሰሞኑን ለ7 ቀናት የተሰጠው የ2018 ዓመተ ምህረት
የቅድመ ምረቃ የመውጫ ፈተና ከ224,000 በላይ ተማሪዎች መውሰዳቸውን የትምህርት ምዘናና ፈተናዎች አገልግሎት መረጃ ገለጸ። ይሁን እንጂ ፈተናው ከተጠናቀቀ በኋላ ከተለያዩ ዩኒቨርሲቲዎችና የትምህርት ክፍሎች ቅሬታ አለን ያሉ ተማሪዎች ቅሬታቸውን አቅርበዋል። አንዱና ዋነኛ የነበረው ቅሬታ የፋርማሲ ተማሪዎች ያቀረቡት ቅሬታ ሲሆን የፈተናው ጥያቄዎች አስቀድመው ተሰርቀው ለተወሰኑ ተማሪዎች ተሰራጭተዋል የሚል ነበር። ቅሬታ አቅራቢዎች ለፈተናው በርካታ ልፋትና ዝግጅት ቢያደርጉም ኃላፊነት በማይሰማቸው አካላት አማካኝነት ፈተናው ቀድሞ ወጥቶ መሰራጨቱን የሚያሳዩ መረጃዎች እንዳላቸውም ገልጸዋል። ይሄ መሆኑም በከፍተኛ ጥረትና በራሳቸው ልፋት የተፈተኑ ተማሪዎች ስነ ልቦና በእጅጉ የጎዳና ኃላፊነት የጎደለው ተግባር መሆኑንም ጠቁመዋል። የሚመለከታቸው የበላይ አካላት እነዚህ ጉዳይ ላይ ምርመራ አድርገው ምላሽ እንዲሰጧቸውም ጠይቀዋል። ሌላው በአንዳንድ የትምህርት ዘርፍ ውስጥ ካሉ ተፈታኞች ዘንድ የተነሳው ቅሬታ ፈተናው ከተቀመጠለት ይዘት መምሪያ ውጪ መውጣቱን ነው የጠቀሱት። ከባህር ዳር ዩኒቨርሲቲ ተማሪዎች በተላከ የቅሬታ መልእክት የሂሳብ፣ የፊዚክስ፣ የጂኦሎጂ እና የሰርቪንግ ኢንጂነሪንግ የተለያዩ ጥያቄዎች ከተቀመጠው መመሪያ ጋር የማይጣጣም ሆኖ እንዳገኟቸውም ገልጸዋል። በተመሳሳይ ከቦንጋ ዩኒቨርሲቲ በተላከ መልእክት የእንስሳት ጤና የመውጫ ፈተና የተለያዩ ጥያቄዎች ከብሉፕሪንቱ ጋር የማይገናኙ እንደሆኑም አመላክተዋል። ከዚህም ባለፈ መልስ የሌላቸው ስህተት የሆኑ ጥያቄዎች እንደነበሩ፣ ተመሳሳይ ምርጫዎች መደጋገማቸውንም ተማሪዎቹ ጠቁመዋል። ይህ በእንዲህ እንዳለ በአዳማ ሳይንስና ቴክኖሎጂና በወቻሞ ዩኒቨርሲቲ ያጋጠመው ተደጋጋሚ የመብራት መቋረጥ በፈተናው ሂደት ላይ እንቅፋት እንደነበርም አመላክተዋል። በተለይም በወቻሞ ዩኒቨርሲቲ የጤና ኢንፎርማቲክስ ተማሪዎች ፈተና ወቅት መብራት 4 ጊዜ በመጥፋቱ ምክንያት የባከነው ሰዓት ሳይተካላቸው ቀርቶ የመቶ ጥያቄዎችን ፈተና በ1 ሰዓት ውስጥ ብቻ እንዲያጠናቅቁ መገደዳቸውን ተማሪዎቹ ገልጸዋል። በተመሳሳይ እንደ አካውንቲንግ ባሉ የሂሳብ ስሌት በሚጠይቁ ዘርፎች ላይ ካልኩሌተርና የማሰቢያ ወረቀት መከልከላቸውን ተከትሎ ጥያቄዎችን በግምት እንዲያጠቁሩ መገደዳቸውን ከፍተኛ ጫና እንደፈጠረባቸው ተማሪዎቹ አብራርተዋል። ከዚህም ባለፈ በአንዳንድ የትምህርት ዘርፎች ላይ የሰዓት እጥረት እንደነበረ ተማሪዎቹ ጠቁመዋል። ተፈታኞቹ ትምህርት ሚኒስቴር የነበሩትን እንቅፋቶች ፈትሾ ፍትሐዊ መፍትሄ እንዲሰጥ፣ ስህተት ያለባቸውን ጥያቄዎች እንዲመረምሩና ውጤት ሲገለጽ ያጋጠሙትን የቴክኒክ ችግሮች ታሳቢ ያደረገ እንዲሆን ጠይቀዋል። እስካሁን ድረስ የትምህርት ምዘናና ፈተናዎች አገልግሎት በተነሱት ቅሬታዎች ላይ ያለው ነገር እንደሌለም ተገልጿል። የእርግዝና ወቅት የቅድመ ወሊድ ክትትልና የአልትራሳውንድ ምርመራ ህይወትን የመታደግና የጽንስን ጤንነት አስቀድሞ የመጠበቅ ሚና የጎላ እንደሆነ ዶክተር ሰለሞን ገለጹ። በኦሮሚያ ክልል ምዕራብ ጉጂ ዞን አዶላ ወዩ አጠቃላይ ሆስፒታል በሆስፒታሉ ታሪክ በአይነቱ ልዩ የሆነ አስደናቂ ክስተት የተመዘገበ ሲሆን አንዲት የ24 ዓመት ወጣት እናት 2 ወንድና 2 ሴት አጠቃላይ 4 ህጻናትን በቀዶ ሕክምና በሰላም ተገላግላለች ተብሏል። የሆስፒታሉ የማህፀንና ጽንስ ስፔሻሊስት ዶክተር ሰለሞን ካብታሙ በዚህ ድንቅ ክስተትና በእርግዝና ወቅት መደረግ ስላለባቸው ወሳኝ የክትትል ነጥቦች ዙሪያ አስተያየት ሰጥተዋል። ዶክተር ሰለሞን እንደገለጹት እናትየው በሆስፒታሉ የቅድመ ወሊድ ክትትል ታደርግ እንደነበርም ገልጸዋል። 4 ልጆችን በማህፀኗ መያዟን አስቀድማ ታውቅ የነበረ ከመሆኑም በላይ ከመውለዷ በፊት ለ1 ወር ያህል በሆስፒታሉ የቅርብ ክትትል ሲደረግላት መቆየቱንም ጠቁመዋል። ዶክተር ሰለሞን ከ2 እና ከዛ በላይ የሆኑ መንትያ ህጻናት በሚኖሩበት ጊዜ ከሚገጥሙ ዋና ችግሮች አንዱ የወላዷ እናት ከልክ በላይ መድማት መሆኑንም አንስተዋል። ይህችም እናት በቀዶ ሕክምና ወቅት የደም መፍሰስ ችግር ገጥሟት እንዳልነበር የተለያዩ መድኃኒቶችን በመጠቀምና በኦፕሬሽን ወቅት በሚደረጉ የደም ስር መቆጣጠሪያ ዘዴዎች ደሙን መቆጣጠር መቻሉንም አስረድተዋል። የደም መፍሰሱን ለማስተካከልና ማህፀኗ በደንብ እስኪሰበሰብ መጠበቅ ስለነበረባቸው ሂደቱ ወደ 1 ሰዓት ያህል እንደወሰደባቸው የገለጹት ዶክተር ሰለሞን የገጠማቸው ፈተና ከመድማት ጋር የተገናኘ እንጂ ህጻናቱም ሆነ እናትየው በሰላም በመገናኘታቸው እነሱም እድለኞች መሆናቸውን ተናግረዋል። ህጻናቱ በተወለዱበት ወቅት 3ቱ እያንዳንዳቸው 1.5 ኪሎ ግራም፣ አንደኛው ደግሞ 1 ኪሎ ግራም ይመዝኑ እንደነበርም ጠቁመዋል። በወቅቱ ምንም እንኳን ከባድ የማይባል የመተንፈስ ችግር ባይኖርባቸውም ለተወሰነ ጊዜ በጨቅላ ህጻናት ክፍል የቅርብ ክትትል ሲደረግላቸው እንደነበር ኋላ ወደ ሙሉ ጤንነታቸው እንደሚገኙ ዶክተሩ ገልጸዋል።
ብለዋል። እናትየው 4 ልጆችን በአንድ ላይ በመውለዷና የልጆቿን የለቅሶ ድምጽ ስትሰማ ከፍተኛ ደስታ ቢሰማትም ሲያወራት የተረዱት ነገር የገጠር ነዋሪ በመሆናቸው የልጆቻቸው የማሳደጉ እና የፋይናንስ ሁኔታ ይበልጥ እንዳሳሰባቸውም ተናግረዋል። በሆስፒታሉ በቆዩበት ወቅት እንኳን መድኃኒቶችን ለመግዛት የተወሰነ መቸገር እንደነበርና አሁን ባለው ሁኔታ 4 ልጆችን በአንድ ላይ ማሳደግ አስቸጋሪ በመሆኑ አቅም ያለው አካል በተለያዩ ነገሮች ቢያግዛት መልካም እንደሆነ ጥሪ አቅርበዋል። ዶክተር ሰለሞን በሙያዬ ላለፉት 15 ዓመታት ያህል የሰራው ቢሆንም እንዲህ አይነት ገጠመኝ ገጥሞኝ አያውቅም። ይሄ በጣም አልፎ አልፎ የሚከሰት ክስተት ነው ብለዋል። እናቶች አስቀድመው ጥብቅ የቅድመ ወሊድ ክትትልና የአልትራሳውንድ ምርመራ ማድረግ እንዳለባቸው ያሳሰቡት ዶክተሩ እሷ አስቀድማ ስለታየችና ስላወቀች እንዲሁም አስፈላጊው መድኃኒት ቀድሞ ስለተሰጣት የእሷም የህፃናቱም ጤንነት ሊጠበቅ እንደቻለ ጠቁመዋል። እናቶች ቢያንስ በመጀመሪያዎቹ የእርግዝና ወራት በአልትራሳውንድ በመታየት የጽንሱን ጤንነትና ብዛት ማወቅ ይኖርባቸዋል። ይሄ የቅድመ ወሊድ ክትትል ህይወትን ለመታደግና የጽንሱን ጤንነት አስቀድሞ ለመጠበቅ ሚናው የጎላ ነው ሲሉ መልእክታቸውን አስተላልፈዋል። የአዶላ ጠቅላላ ሆስፒታል ነርሲንግ ዶክተር አቤል መኮንን በበኩላቸው ለመጀመሪያ ጊዜ የ4 ልጆች እናት የሆነችው ወጣቷ በሆስፒታሉ ክትትል በማድረጓ በጥሩ ጤንነት ላይ ሆና እንድትወልድ ትልቅ እገዛ ማድረጉን ገልጸዋል። ለዛሬ ለዕለተ ሰኞ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ